ሰላም ጤና ይስጥልን ውድ የባት ኢትዮጵያ ቤተሰቦቻችን እንደምን አላችሁ? ለዛሬ ያመጣሁላችሁ የሳይኮሎጂ ምክር ነው። እስከ ፍጻሜው አብራችሁኝ እንድትቆዩ ጋብዛለሁ። የጤና፣ የሳይኮሎጂ እንዲሁም ሌሎች ትኩስ መረጃዎችን ለማግኘት የባት ኢትዮጵያ ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። ወንዶች ሴቶችን ሲጠብሱ ወይም ሲቀጥሩ የሚሰሯቸው ስህተቶች። ያደግንበት ማህበረሰብ ያስተማረን እጅግ መልካም ነገሮች ቢኖሩም ግን ስኬታማ ህይወት ወይም ደግሞ ስኬታማ የፍቅር ህይወትን እንዴት እንደምንመራ አላስተማረንም። እንዲያውም ያወረሰን ልማዳዊ አስተሳሰብ የሰንሰለት እስር ሆኖብናል። የበለጠ ከስኬትም አርቆናል። በተለይ በዚህ እጅግ በሰለጠነ ዘመን ወጣቶች ስለ ፍቅርና ወሲብ ዕውቀታቸውን እያገኙ ያሉት ከፊልሞች፣ ከዘፈን፣ ከሪያሊቲ ሾዎች፣ ከኢንተርኔትን ካጨናነቀው ወሲባዊ ፊልሞች፣ ከፌስቡክ እየሆነ መጥቷል። ግን የሚያሳዝነው ነገር ትክክለኛውን ነገር ሳይሆን ተውበው የሚቀርቡ የልብ ወለድ ዓለም ውስጥ ብቻ የእውነት የሆኑ ነገሮችን ወንዶች ያዩትንም ለመፈጸም ቸኩለው ሲሳሳቱ ወይም በቃ እውነታው እንደዚህ ከሆነማ እንደኔ አይነቱ መቼም የፍቅር ጓደኛ አላገኝም ብለው ሙሉ በሙሉ ተስፋ ሲቆርጡ እናያለን። ስለነዚህ ጉዳዮች በግልጽ ማውራት ያለመደበት ማህበረሰቡ እዚህ ማህበረሰብ ውስጥ መኖር ብቻ ሳይሆን ያወራ የሚወገዝበትና ድብቅነት እንደ ጨዋ የሚቆጠርበት ሀገር ላይ ነው ያለነው። ይህንንም ችግር ባለመፍታታችንን ያስከተለብንን ችግር ማየት እንችላለን። የጾታ ትንኮሳ፣ የሴት እህቶቻችን መደፈር እንዲሁም ቁጥሩ እየጨመረ የመጣው የትዳር ፍቺ ምስክር ነው። ወንዶች እስኪ እነዚህን ከውጫዊ ዓለም ተረክበን እኛ ያደረግናቸውን የተሳሳቱ ሴቶችን የማማለልና የፈለካትን ሴት ያንተ ለማድረግ ያለብህን ነገሮች ወይንም ደግሞ መሆን ያለብህን ነገሮች እንዲኖሩ ያስፈልጉሃል፣ ግዴታ ናቸው የሚባሉ አሰናካይ ነገሮችን እናያቸው። የመጀመሪያው ሴት ልጅ ለማማለል ግለ ሀብት ወይም ሚሊዮነር ባለጸጋ መሆን አለብህ፣ አለዚያ ተስፋ የለህም። ይህን ሀሳብ ለመረዳት የዘርፉ ባለሙያዎች አማላይና አገልጋይ ወንድ የሚለውን ሀሳብ በተለይ በዚህ በሰለጠነው በ21ኛው ክፍለ ዘመን ሴቶች ሙሉ መብቶቻቸው ተጠብቆ ራሳቸውን በኢኮኖሚ ችለው የትኛውም ወንድ ላይ ጥገኛ ሳይሆኑ የሚኖሩበት ዘመን ላይ ነው። ያ ማለት ሴቶች ገንዘብህን ብቻ አይተው ለፍቅርም ሆነ ለአጭር ጊዜ ወሲብ አይሸነፉልህም ማለት ነው። ገንዘብህና ንብረትህን፣ መኪናህን፣ ድርጅትህን፣ ቤትህን፣ ልብስህን አይታ የመጣች ሴት ካለች ወርቅ ቆፋሪ ወይ ደግሞ ሴተኛ ዳሪ ወይንም ደግሞ የዘንድሮ ሹገር ዳዲ አጫዋች የዩኒቨርሲቲ ግቢ ተማሪ ናት ማለት ነው። ይህንን ስል አስተዋይ ሴቶች ገንዘብና ሀብትን አይፈልጉም ማለት አይደለም። ነገር ግን ብቻውን መሰረታዊ አይደለም ለማለት ፈልጌ ነው። መሰረቱ አንተ ውስጣዊ ጠንካራ ባህሪያት፣ ማንነትና ከሴቷ ጋር ጥልቅ ስሜታዊነት ማጫወት መቻልህ ነው። ገንዘብና ሀብት በሚፈልጉበት ጊዜና ሁኔታ ይለያያል ማለት ነው። አትሳሳት። ሴቶች ሁሉ የተለያዩ ናቸው። ሴት ልጅ ከአንድ ወንድ ጋር ወሲብ ስትፈጽም የምትወስዳቸው ከወንዱ እጅግ የሚበልጡ አደጋዎችና ኃላፊነቶችም አሉ። ለምሳሌ የወሊድ መቆጣጠሪያዎች። በብዛት የሰለጠነው ዓለም አሁን ያለንበት ዓለም ላይ ብንሆንም ወሲብ በተደረገ ቁጥር ግን አብዛኛውን ጊዜ እርግዝና የመፈጠሩ ዕድል በጣም የሰፋ ነው። ካንተ ጋር በድንገት በአጋጣሚ በስሜት ወሲብ ፈጸመች ማለት የማትፈልገው ልጅ የማርገዝና 9 ወር በማህፀኗ የመሸከም አጋጣሚዋን አሰፋች ማለት ነው። መውለድ ብቻ ሳይሆን የማሳደግም ጭምር። ሌላው ከማህበረሰቡ የሚደርስባትን ሴት ልጅ ጨዋ መሆን አለባት፣ ካላገባች ወሲብ መፈጸም የለባትም የሚለውን የኢትዮጵያውያንን አክራሪ ማህበረሰባዊ እምነት ቁጣዎችና ስድቦችንም ወይንም ደግሞ ቀላል መባልን ተጋፍጣ ነው ወሲብን ካንተ ጋር የምታደርገው። ስለዚህ አንዳንዴ ስለ ገንዘብ ማሰቧና አንተ እሷንም ልጇንም መንከባከብ እንደምትችል ራሷን መጠየቋ አይቀርም፣ እንዳለችበት የእድሜና የኑሮ ሁኔታ ማለት ነው። ከሁሉም አስቀድመህ ቀጣዩን ነገር ተረዳ። በልብህ ሰሌዳ ላይም ጻፈው። ከላይ ያነሳውልህን ሀሳብ አማላይና አገልጋይ ወንድ ብለው ባለሙያዎች የሚጠሩትን ሀሳብ እንይ። እነዚህ ሁለት የወንድ አይነቶች በሴቶች አእምሮ ውስጥ ሴቶች ወንዶችን ከፋፍለው የሚያዩበት መንገድ ሲሆን ይህንንም የሚያደርጉት ሳያስተውሉት ንቁ ባልሆነው አእምሯቸው ሲሆን በውስጣቸው ልዩ የመሳብ ወይም አትራክሽን ወሲባዊ የፍቅር ስሜት ወዲያውኑ መፍጠር የቻሉ ወንዶች በሴቷ አእምሮ ውስጥ የአማላይ ወንድ ተርታ ወይም ደግሞ ካታጎሪ የእርግዝና ሁኔታው ይይዝና ያንን ስሜታዊ ተከትላ ለአጭር ጊዜ ለወሲብ ልትመርጠው ትችላለች። ሌላ ራሱ አቅራቢ ወይም ደግሞ አገልጋይ አድርጎ ለቀረባት ወንድ ደግሞ ለትዳር ወይም ለረጅም ጊዜ የፍቅር ግንኙነት ስለምታስብ በወንዱ አእምሮ ቀላል ተደርጋ እንዳትታሰብ ወሲብ ማድረግን ታቆያለች ማለት ነው። ለዚህ ነው አንተ ራስህንና ምርጥ እንዲሁም አማላይ ወንድ አድርገህ እስከቀረብካት ድረስ ገንዘብ አያስፈልግህም፣ አይ በገንዘብ ካልሆነ ሴትን ማግኘት አይቻልም ብለህ የምታምን ከሆነ መጨረሻ አያምርም። ስለዚህ የምርም እንደበዛብህ አፍቃሪ ነኝ የረጅም ጊዜ የፍቅር ጓደኛ ፈልጋለሁ ካልክ ለዛ ካሰብካት ሴት ጋር ቀድመህ ወሲብ መፈጸም ወደ ፍቅር ግንኙነት የምትሄደውን አካሄድ ቀለል ያደርገዋል። በተቃራኒው ግን
ቀይ አበባና ስጦታ ገፍግፈህ የፍቅር ደብዳቤ ጽፈህ ፍቅርህን በአካል እያለቀስክ ተናዘህ ሴቷ መልሳ ውይ ይቅርታ እኔ በፍቅር ስሜት አይቼህ አላውቅም እንደ ወንድም ነው እንጂ ከምትባል ማለት ነው። ይህን ስል ደግሞ እንደ አሳማ ሴት ልጅ ለወሲብ ብቻ የሚያስብና ንጹህ ጓደኛ ማድረግ የማይችል ኮርማ ሁን ማለት አይደለም። ሁሉንም በጥበብ ስታደርገው ጤነኛ ነውና። ምክንያቱም ሴቶች አንደኛው የፈጣሪ ግሩም ስራዎች የሆኑ የራሳቸው ስሜት፣ አስተሳሰብ፣ እምነት፣ ህልም፣ ተስፋ፣ ደካማ ጎን፣ ፍርሃት፣ የፍቅር፣ የወሲብ ፍላጎትና ስሜት ወዘተ በውስጣቸው የሚያስተናግዱ ፍጡራን ናቸው። ወንድ ልጅ ለማድከምና ለማሰቃየት የተፈጠሩ እንደ ጠላት የምትታያቸው ሲብስም አንተን እንደ ሱፐርማርኬት ዕቃ ወይም ሮቦት የምትቆጣጠራቸው ግዑዝ ፍጡራን አይደሉም። ማለትም እንደምታስባቸው ውስብስብ ፍጡራን ሳይሆኑ አስተውሎ ተፈጥሯቸውን ለተረዳና እያንዳንዷን ሴት እንደ ራሷ ማንነት በጥልቀት ትኩረት ሰጥቶ ማስተናገድ ለቻለ መግባባት አይከብደውም። ወደ ጉዳይ ስመለስ ሳይኮሎጂስቶች እንዳስቀመጡት ሴት ልጅ ይህ ወንድ እኔና ልጆቼ ለረጅም ጊዜ ብቁ ሆኖ የሚቆይ ኢኮኖሚያዊ ሀብት አለው፣ እሱንስ ለእኔና ለልጆቼ ለመዋል ደግነትና ፈቃደኝነት አለው ወይ ብላ መጠየቋና በዚህም የተሻለውን መምረጡ አይቀርም። ያ ማለት ግን ወንድ የማይሸትና ወንድ ሴቷ ገንዘብ ስላለው ብቻ ትመርጠዋለች ማለት አይደለም። እንደውም በሀብታቸው የሚኮሩና የሚመጻደቁ ወንዶች ሴቶችን አጥብቀው እንደሚጠሉ ሲናገሩ መስማት የተለመደ ነው። እነዚህም ወንዶች ለጥቅም፣ ለስጦታና ለዕቃ ገዥነት ሲጠቀሙባቸው እናስተውላለን። እነዚህ ወንዶች ለሴቷ ገንዘብ መከስከስ ምክንያታቸው በገንዘብ ለመሳብ ስለሚያስቡ ነው። በቅርብ ጊዜ የዓለም መዝናኛ ዜናዎችን አጨናንቆ የሰነበተው የታዋቂዋና ምርጥ ድምፅ ባለቤት የሆነችው ማሪያ ኬሪ የእሷ ሁኔታ የ15 ሚሊዮን ዶላር ቀለበት ያደረገላት ቢሊዮነሩ ቱጃር እጮኛዋን ባልታሰበና ባልተጠበቀ ሁኔታ ለጋብቻ ስትጠበቅ፣ እሷ ግን ጋብቻዋን ትታ መድረክ አድማቂዋንና በ20ዎቹ ዕድሜ ክልል የሚገኘው ተቀጣሪዋ ሆኖ ከእሷ ጋር ዳንሰኛም ሆኖ የሚሰራው ወጣት ልጅ ጋር በፍቅር ክንፍ ብላ ሰርጓን ሰርዛለች። ያንን ውድ ቀለበት ትመልስ አትመልስ አልታወቀም። ስለዚህ ገንዘብ አንተ እንደምታስበው የምትፈልጋትን ሴት ለማግኘት ያን ያህል ዋጋ የለውም ማለት ነው። ይህንን ስል ደህንነትህን ታቅፈ ተቀመጥ አይደለም። ለገንዘብ መስራትህን መጨመርህ የራስህን ነፃነት ለማላበስና ፍላጎትህን ለማሟላት ብቻ ነው መሆን ያለበት እያልኩ ነው። የዛሬው ሀሳቤን በዚሁ ቋጫለሁ። አድማጮቼ ስለተከታተላችሁኝ አመሰግናለሁ። በሌላ ተመሳሳይ ፕሮግራም እስከምንገናኝ በያላችሁበት ሰላም። ሀሳብ አስተያየታችሁን ጻፉልን። ቻናላችንን ሰብስክራይብ ማድረግዎን አይርሱ።